በወቅቱ እነ ሀብተ ጊዮርጊስ አሽከሮች ናቸው እንጂ ያን አይነት ስልጣን የለው። ብዙ እንሰማለን ተፈሪ ስልጣን ላይ እንዲቀመጣው የጦር ሚኒስቴር በመሆኑ በመተባበር ያደረገ እንጂ መስጊድ የሚፈቅድ ሰው አልነበረም። ሀብተ ጊዮርጊስ ጋር ሸኾቹን የሚያውቃቸው ቀደም ብሎ ነው። ቀደም ብሎ የሚያውቃቸው ምንድነው? ሸኾቹ በአጋጣሚ ከዳና እንደተመለሱ ተፈሪ አልጋ ወራሽ ነበሩ። ሀጅ በራሶ የሚባሉ ሰውዬ የሀደሬ ሰው ናቸው። ተፈሪ ጋራ ከህፃነት ጀምረው አድገዋል። የአረፋ ዕለት ጥቂት ሰዎች ይዘው ይሄዳሉ፣ ይጋበዛሉ። ወይም ንጉሱ ደግሞ አንዳ ሲኖረው ይሄዳሉ። ሀገር የነበሩ የእሳቸው ሙስሊም ወዳጆች አሉ። እነሱ ጥቂት ሰው ሸኾች ወደዚህ ወደ ጉራጌ ሀገር ሊመጡ እነሱ ቤት አልፈዋል። ገና ደረሳ ናቸው። ግማቴ ደካ ደረሳነታቸው ወጣት ናቸው ትንሽ እና እዛ ቤት ሆነው ሳለ እነዚህ እንደ ሀጅ በራሶ ሊሄዱ ነበር ቤተ መንግስት። ያንንም ሙሳፊር ልጅ ብትወስዱት እኮ ምግብ ይበላል አሉ ባለቤትየዋ። ይዛችሁት ሂዱ ተባለና ሸኾችንም ይዘዋቸው ሄዱ። ጺምም አላበቀሉም ነው የሚሉት እንግዲህ እንደምንሰማው ባዶ እግር ነው። ደረሳ ከወሎ የመጣ ደረሳ ነው። ምንም ትርፍ ልብስም የለም። ያንን እንደለበሱ አስከትለዋቸው ሄደው ሁሉም ኮፍያቸውንና አማይማቸውን አውልቀው እጅ ይነሳሉ። ሸኾች ዝም ብለው ቆመዋል። እጅ ንሳ ምናምን ሲል ዝም ብሎ እምቢም እሺም ሳይሉ እንዳልሰማ ሰው ዝም ብሎ መሬት እየወጡ ነው። ተፈሪ አልጋ ወራሽ ተፈሪ ያያቸዋል። በተለይ ባለቤትየዋ መነን ወሎ ናቸው። ያው አያቶቻቸው ሙስሊሞች ናቸው። እንትኖች እያስጠሩ ዱዓ ያስደርጋሉ ወዳጃ ቤታቸው። እሳቸው እንደዚህ አንዳንድ ሲያዩ እንትን ይላሉ። አይተው ምክንያቱም ዝም ብለው እንደሄዱ ገብቷቸዋል። የጋበዟቸውን የሀጅ በራሶን ባለቤትን ያው ይህ ከባልሽ ጋር የመጣው ሰው ይባል ይህ ከወሎ የመጣ አንድ ደረሳ ነው፣ ወደ እንትን ሊሄድ ነው፣ ወደ ጉራጌ ሀገር ሊሄድ ነው፣ እኛ ጋር አርፎ ነው። እስኪ እባክሽ ጥሪውና ይምጣና እዚህ ወዳጃ ይቀመጥ ምናምን ከኛ ጋር እኛ ጋር ዱዓ ያድርግ፣ ትንሽ ፍራንክ እንሰጠዋለን ይሉን። እሳቸው ይሄ ነገር እውቀቱም የለኝም ችሎታውም የለኝም አሏቸው ለሴትየዋ። ደረሳ ነኝ እኔ ገና ምቀራን። እሳቸው ከፈለጉ ብዙ ሊያመጡ ይችሉ የለም ስንት መሻይኽ አመተው ዱዓ ሊያስደርጉ ይችላሉ። በዛ ያስደርጉ እንጂ እኔ ፈኑም የለኝም አሉ ነው። የዛ አይነት ዱዓ ችሎታውም የለኝም። እሳቸው ማከተሉ ሄደው እርሶ ይንገሯቸው፣ አልችልም ብለው እርሶ ይንገሯቸው እንጂ ልጁ አይችልም ብለን አንልክም ተባለ። ሄዱ። ያው መጀመሪያ እንደተባለው እጅም ሳይነሱ ብለው ኋላ ያሉት ምንድነው ይሄ የኔ ችሎታ አይደለም። እንደዚህ አይነት ዱዓ እንደዚህ አይነት ሀጀት እንግዲህ አሁን ተፈሪ እንዲነግስ ተፈሪ ነግሶም አልጋው እንዲቆም የዚህ አይነት ነገር ስለነበር ምናሉ እሳቸው ይሄ እዚህ አይነት ፈኑ የለኝም። ትላልቅ ሼኾች አሉ። እኔ እኮ ዝም ብዬ የቆሎ ተማሪ እንደሚባለው ነውና እኔ ምንም ላደርግ አልችልም ማለት ነው። በኋላ ይልቁን አልጋው እንዲረጋ ተፈሪ እንዲነግስ አይደል ያሉት አሉ። ድሃዋ ያልቅስባችሁ፣ የድሃው ጸሎት ነው ሊያቆያችሁ የሚችለውና ድሃዋ ያልቅስባችሁ። እኔ የሚገባኝ አንድ ይሄ ብቻ ነገር ነው ሌላ ብለው በኋላ ሴትዮዋ ያው ፍራንክ ነገር ሰጥቷቸው ተመልሰው መጡ። ሲመጡ ተፈሪ ማታ ወደ በኋላ ሲመጣ እንዴ ያ ይምጣ ያልሽው መጣ ምን አደረግሽ ሲል አይ እኔ ምንም የዚህ እውቀት የለኝም እና ችሎታ የለኝም እና ምን አይ እንደው አልጋው እንዲረጋ ተፈሪ ስልጣን ላይ እንዲወጣ ከፈለግሽ ድሃዋ ያልቅስብሽ ብሎኝ ሄደ። ይህን ሰውዬ ጥሩልኝ ጠርተዋቸው መጥቶ ሲያናግሯቸው አይፈሩም። ፊት ለፊት ነው። ባለስልጣኖች ብዙ ጊዜ ይገባቸዋል። የሚዋሻቸው የሚያምታታና እውነተኛ ሰው ያውቃሉ። መደደብ ሲጀምሩ ነው ጎን የሚዋሽ ሰው የሚወዱ እንጂ ብዙ ጊዜ ረጋ ብለው ሲያዩ እውነቱን የሚነግራቸው ይመርጣሉ። ለስራ ስለሚያመችም ለምንምና ሲጠይቃቸው ተመሳሳይ ነገር ነው። እናንተ ስልጣን ላይ ነው የድሃው እንባ ነው የሚያወርዳውም የሚያወጣውም የድሃው እንባ ነው። ድሃው ካለቀሰ ስልጣን ላይ አትቆይ። ድሃው ከመረቃችሁ ድሃው እንትን ካደረገ የዛኛውን ጫት ተገዝቶለት ከተገዝቶለት የሚደረገው ዱዓ አልችልበትም።
እውቀቱም የለኝም። እኔ ዝም ብዬ ገና የቆሎ ተማሪ ነኝ። ግን አንድ ነገር የሚገርም ተፈሪ ከዛ ወዲያ ነው ወዳጅ የሆኑት። ወዳጅ ሳይሆን ቅርበት ተፈጠረ። ወዳጅ የሚለው ጅምላ አነጋገር ነው፣ ወዳጅ አይደለም። ቅርበት ተፈጠረ። አንዳንዴ ያስጠራቸው ነበር። አሁን ብዙ ጊዜ አማካሪ ነበሩ የሚል ቃልም አለ። አማካሪም አልነበሩ፣ ግን አንዳንድ ነገር ሲያስብ ያስጠራቸው ነበር። ሀሳብ ነው የሚጠይቃቸው። በሙስሊሙ በኩል ምንድን ነው ደግሞ ስለላም ይጠይቃሉ እኮ እነሱ ቀላል አይደሉም። አንዴ ካወቁ በኋላ የሚጠይቁት ሙስሊሙንም ለመጥቀም ማለት መጉዳትም ይጠይቃሉ። ለማንኛውም አንዳንድ ነገር ሲፈጠር ይጠራቸው። ይሄ ነው እንግዲህ ከአብተ ጊዮርጊስ ጋር ያገናኛቸው። አብተ ጊዮርጊስ አውቆ በግል ያውቃቸው ጀመር። በግል ያውቃቸው ስለነበረ ሲያነጋግሩት እንደው ለሙስሊሙ አንዴ ይሄ ሁሉ ሙስሊም የኢትዮጵያ ግማሹ ሙስሊም ሆኖ መስጊድ አዲስ አበባ ውስጥ የለውም። አዲስ አበባ ደግሞ ዋናው ማዕከላችሁ ነው። እንደው ማንም ቢጠይቅ እንኳን አምባሳደሮችን ቢጠይቁ ጭም ሰው ቢጠይቅ ማለት የገርባጃ ሼክ ነበር የሚላቸው። ገርባጃ ሼክ አሁን ደሙም አልደረቀም። ሰገሌ ጦርነት ተጋሂዶ የኢያሱ ሰራዊት ከዛ በፊት የጉራጌው ደም ባልደረቀበት ሁኔታ እንደዚህ አይነት ጥያቄ ማንሳት እንኳን የለብህም አይነት ነገር እንዲያውም ጥሩ ነው እንጂ ደግሞ ባልደረቀ ጊዜ የከፋው ሙስሊምም እኮ መስጊድ ስትሰሩ ምናልባት እናንተ ሙስሊሙ ላይ አልጨከናችሁም የስልጣን ጦርነት ነው ብሎ ሊተረጉመው ይችላል። ይሄማ አሁን ነው የሚያስፈልገው። ይሄን ደሙን ሊያጠራው የሚችለው ይሄ ነው። እንግዲህ መሰረታዊ ውይይቶቹ እንደዚህ አይነት እነዛም የሚገባቸው የዚህ አይነት ውይይት ነው። ሀዲያ አይደለም የሚገባቸው፣ መጥቶ ትንሽ ስጦታ አይደለም። ይሄንን እንደው ወደኋላ ሄጄ ይሄንን ከማድረጋቸው በፊት ደብዳቤዎች ጽፈዋል ሸኾቹ ለሁሉ ሀገራዎች። ይሄን አስቤያለሁ አዲስ አበባ ብለው አባጅፋር ቁርአኖች ልከውላቸዋል። በጣም ይወዷቸው ነበር። አባጅፋር በዚህ በመጥፎ ጊዜ አታድርገው፣ አደብ አድርገህ ቁጭ በል አንተ ልጅ አቅል ያለህ ይመስል ደብዳቤው እንደዛ ነው። አቅል ያለህ ይመስለኝ ነበር። በዚህ ባልሆነ ጊዜ ይሄን አይነት ነገር አታንሳ፣ አርፈህ ተቀመጥ ነው የሚለው። የሾንኪው ደብዳቤ ምንድነው? አትስራም አልልህም፣ ስራም አልልህም፣ አላህ ካንተ ጋር የሚል ነው። እዚህ ያለ ደብዳቤው ስራም አልልህም፣ ስራም አልልህም፣ አላህ ካንተ ጋር ይሁን። ሹራ አድርገው ነው ከመሄዳቸው ፊት እነዚህ ሁሉ ሰዎች አወያይተው ነው የሄዱት። እኔ አሰራራቸው ስርዓት ያለው ጥንቃቄ ያለው ጥናት ያለው ነው። እንግዲህ በአሁኑ ደረጃ ቢሆን ሰባብረን የምናየው ያንን ለማድረግ ሀብተ ጊዮርጊስ ያናግሩት። ሀብተ ጊዮርጊስ በል ተፈሪን አናግረው ነው ያለው። ምክንያቱም አሁን ሀብተ ጊዮርጊስ ከተፈሪ ጋር ሁለቱ ከፈቀዱ ወደ እሳቸው ቀድሞ ተፈሪን አናግረው ነበር። ተፈሪ እስኪ ሀብተ ጊዮርጊስን አናግረው ብሏል። አሁን አይ ተፈሪ ማናገር ችግር የለም ሀብተ ጊዮርጊስን አናግረው ጭጌው አለ፣ የቤተ ክርስቲያኑ አለ፣ የሀገሩ 1/3 ይዤ ያለው የሚል ንጉስ የሚያወርድና የሚያስቀምጥ ቤተ ክርስቲያን ኢያሱንም የቤተ ክርስቲያን ጥያቄ ነው። ይሄው መልእክት ተይዞለት ተሄዶ ሶስቱም ናቸው የፈቀዱት። ባነጋገር ከሀብተ ጊዮርጊስ ጋር ስለሆነ ሀብተ ጊዮርጊስ ፈቅዶ እንላለን። ባነጋገር ያለ አይደለም። በቅሎ ሰጥተውታል። ደስ ይለኛል ሲሉ ሰድ ይላሉ። እሱ ምንም ችግር የለውም። ሳር ግን አላጨዱለትም። የድግስም ቢላዋ አላመጡለትም። የኛ ሰው ከአነጋገር ሊሰሙት ትችላላችሁ። አሁን የበኒ መስጊድ እንኳን ለመስራት ሹራ ተደርጎ ከየሐድራዎቹ ጋር ተወያይተው ከዛ በኋላ ደግሞ እያንዳንዳቸውን በወቅቱ የነበረውን አስተዳደር ሰሜን ቅርአት ብቻ አይደለም አገብተው ኖረዋል። እዛ በቆዩበት ጊዜ ብዙ ባህሉን አውቀውታል። በዚያን ጊዜ ደግሞ ሐድራውም ያው በዮሐንስና በምኒልክ ሐድራዎቹ የጠፉበት ጊዜ ስለሆነ ብዙ ትምህርትን የወሰዱት የፖለቲካው ያመለካከቱ ይሄ የገዢው መደብ እንዴት እንደሚያስብ እንደዛ ያንን ዒልም ጨምረውበት ነው የመጡት። ከመጡስ በኋላ ሐድራው ከተቋቋመ በኋላ ትልቁ እንትን የተሄደው ትምህርት ላይ ነው። ትልቁ ማንሽ ተውፊቅ መጥቶ ፓሻ ተውፊቅ ነው የሚሏቸው ኮንሱላሩ እዚህ መጥተው 15 ዓመት ሲቀመጡ ትምህርት ነው ያስተማሩት። ሌላን ሸኾች ትልቅ ጠንካራ እንትን የነበራቸው አላህን ይሰትርላቸዋል። ሚስጥራቸው አይታወቅም። የሚሰርጣውን ብዙ ሰዎች ያን ሼህ ተውፊቅ 15 ዓመት ኖረው ልጆች ወልደው ሚስት አገብተው ምን ብለዋል ቢባል አንድ ሰው ይሄን ብለዋል የሚል የለም። ከሸኾቹ ጋር ያው እንግዲህ አሁን እሳቸው ምን አይነት ሰው ነበሩ?
የቱርክ መንግስት ዑስማንያው ምን ነበረው የቲሞችን ሰብስቦ የሚያሰለጥንበት ማዕከል አሁን እንትን ኢስታንቡል የሄደ ሰው ያየዋል። እነ ሳዳምን በኋላ የተማሩበት ነው፣ እንደ ኮሌጅ ነው ያን የተቋቋመው። እዛ ውስጥ ዑለማዎች የሚሊትሪ እውቀት ያላቸው ዑለማዎች ይሰለጥናሉ። ጦር የሚመሩት እነሱ ናቸው። ሸሪዓውን እንዳይጥስ ወታደሩ ቀጥ ብሎ እንዲሄድ እንደዛ አሁን ሼክ ተውፊቅ መጀመሪያ ሊቢያ ነበሩ እዚህ ከመምጣታቸው በኋላ። ከዛ በኋላ ሚስር ነበሩ። ከሚስር ሱሪያ፣ ኡርዱን ብለው የመን፣ ከየመን ሀረር ብለው ሀረር ትንሽ ቆይተው ኢያሱን አግኝተው ከኢያሱ ጋር እንትን ጀምረው ለዚሁ ተብለው የተላኩ ትልቅ ማድሬ ናቸው። ሸኾችን አግኝተው ሲያማክሯቸው ሸኾች በፍጹም የማይሆን ነገር ነው። ይሄ ሁኔታውን ሙስሊሙን ማስፈጀት በስተቀር እነዛ ምንም ለማያደርጉላቸው ነገር ድርጅት የለውም፣ መሳሪያ የለውም፣ መቆሚያ የለውም ሙስሊሙና ጥሩ ጊዜ አይደለም። እንዳውም ከፍ አድርገው ጀሚዕ አውሊያም ዲዋን ላይ ተቀምጠው ኢያሱ እንደማይጠቅም እንትን አድርገውታል ነው ብለዋል የሚባለው። ያ ባይሆን ቁም ነገር ለአናጋጧሪ ትሰራለህ ብለዋቸው መጡ። ሼክ ተውፊቅ ኮንሱል ጥለው ስራቸውን ጥለው መጥተው እዚህ ሀድራ ብቻ ነው። ፈረስ ግልቢያ ነበር ልምምድ፣ ዋና፣ ዘንጉር ወራ፣ ትግል፣ ትልቅ ትምህርት ተጀመረ ሀድራው ደረሰው። ከዛ አረብኛ በቋሚነት እንደ ትምህርት ተጀመረ። አረብኛ በቋሚነት ከተጀመረ ወዲያ አልዓለም ሲጀመር የኛ ሰዎች ነው። አረብኛ ኢትዮጵያ አንድ ሱሪያዊ ነበር እንዲጀምር የተደረገው፣ ከሱና አህመድ ሻፊ ተረከቡ እና አቡል ጀበል ወንድሞች ሁሉ ናቸው ገብተው እንትን የነበሩት እና ሀጂ አህመድ ሻፊ ከዚህ ደረሳዎች ሄደው ነው የመጀመሪያውን አረብኛ ጋዜጣ እንትን ያደረገ እና የእሳቸው አካሄድ ምን ነበረ? ስርዓት በተከተለ መንገድ ወቅቱን አጥንቶ ሙስሊሙን ማስተባበር የሚል ነበር። ያው ማህተማቸው ሙዕተሲሙ ቢሀብሊላሂ ጀሚዐን ወላ ተፈረቁ ነው የሚለው። መፈክሩም እሱ ነው፣ ሙስሊሙን የማስተባበር ሹራ የማይወዷቸው በመጥፎ ያነሷቸው ሰዎች ጭምር የእነሱን ሹራ ይጠይቁ ነበር። እኔ ይሄ ሀድራ አልልም፣ ምክንያቱም የእሳቸውም እንትን አይፈቅድልንም። ይሄ ሀድራ መጥፎ ተናገረ ሀድራ እንጂ ለብዙዎቹ ጽፈው በዚያን ጊዜ የከሰሷቸውም ነበሩ። አሁን የሸሪዓው እንትን ሲፈቀድላቸው ምንድን ነው ገቢም አለው አሉ እሳቸው ጠባያቸውን ስለሚያውቁ። ያው እንደ ሌላው ስራ እኮ ግብር ተከፍሎበት ግብር በደንብ አልሰበሰቡም ተብለው ሌላው ሙስሊሙ ያጠፋሉ ብሎ ከሷቸው ታስረው ነበር። ገና በጣም እንትን ከእንትኑ በፊት እና ታሪኩ ረጅም ነው። ልወስዳቸው አልችልም ወደ ጎጃም ወደ ምናምን እያለ፣ ምክንያቱም ታሪኩ አይመችም። ዋናው ነገር ምንድን ነው? አንደኛ የሙስሊሙን አንድነት ትልቅ መሰረት ለመጣል ነበር። ሁለተኛ ሸኾች የጉራጌ ሼኽም አይደሉ የምንም አይደሉ፣ ሸኾች እንዳሉ ለኢትዮጵያ ሙስሊም ሁሉ የቆሙ ሙስሊም ነበሩ። ይሄ እንትን ነው። አሁን አንዳንዴ ሀድራዎች ይደምቃሉ የመንደር ሲሆን የአካባቢ የኛ ሼክ ናቸው የኛ አይደለም ደማችን ናቸው ስጋችን ናቸው ተብሎ ይደምቃል። ይሄ ያለ ሙሪዱም በጣም እንትን ያለ ሼኾች እንደዛ አይነት እንትን አልነበራቸው። ሼኾች ካቆሙ በኋላ ኸሊፋውን አቡል ጀበል አይደለም የተረከቡት፣ ሌላ ደረሳቸው ነው የተረከቡት። ልጃቸውም ያልሆኑ ምንም ያልሆኑ እሳቸው ወለኔነትና አማራነት አላቸው። ጋዛል ሲረከቡ ልጃቸው የሆኑ አይደለም የእሳቸው ኸሊፋ ሆነው ለረጅም ጊዜ የቆዩ በኋላ ነው አቡል ጀበል ከእሳቸው በኋላ ነው የተረከቡ እና እሳቸው ሊፈጥሩ የቻሉት ሙስሊሙ በሙሉ እንዲተሳሰር አንድ እንዲሆን ነበር። ዘር የለ ብሔር የለ ምን የለ ሁሉም አንድ እንዲሆን ነበር። ቋንቋው አሁን የኔም ቋንቋ ችግር ጉራጌኛ በደንብ ማልናገረው ስናድግ ሀድራው ውስጥ ሰው በአማርኛ እየተናገረ ከተለያየ ቦታ ስለሚመጣ የሀድራው ቋንቋ ስለሆነ ሰው እኔ አፍራለሁ። አንዳንድ ቦታ ሄጄ መናገር ደስ ይለኛል በደንብ ጉራጌኛ፣ ደካማ ነው ቋንቋዬና ያሳፍረኛል። ብናገረው በደንብ ብናገረው ወዳለሁ፣ በማረው አሁንም ነገም በማረው ወዳለሁ። ያ ችግር አይደለም። ግን የነበረው እንትን የሼኾቹን የአቡል ጀበልን ዋዕዝ ቴፖች ብትሰሙ በአማርኛ እና ሌሎች ደግሞ ከሳቸው ለየት ያሉት በቋንቋቸው በአካባቢ ቋንቋ ነው ዋዕዛቸው የሁሉ። ይሄ እንኳን ራሱ ይለያል። እና ሼኾች
አንደኛ የሙስሊሙን አንድነት፣ ሁለተኛ ወቅቱ ላይ የነበረው ድክመት በመመልከት ወደ ጥንካሬ ነበር፣ ኢልም ላይ መደራጀት ላይ። ሀድራዎቹን በሙሉ በገንዘባቸው ነው የገዙት፣ መሬቶቹ በሙሉ በገንዘባቸው። አሁን ይሄ ሀድራ ምን ይሆን መሰላችሁ? ሌሎቹ ሰዎች አልጨመሩበትም ማለት አይደለም። ወይም ረፊቆቻቸው አካቢሮቻቸው በሙሉ ያላቸውንም ሰጥተዋል፣ ወቅፍም አድርገዋል። እሱ እንደዛ እየሆነ ነው። ግን ሲጀምሩ በሄዱበት ቦታ ሁሉ ገዝተው ነው እንትን የሚያደርጉት። አሁን እኔ በደረስኩበት የዛሬ 55 ዓመት ወይ 56 ዓመት ላይ አንድ ቄስ ይመጣል። ጉሩራ የሚባለው እዛ ጉሩራ መስጂድ ነበረ። እዛ መስጂድ ቁጭ ብሎ ሳል ይመጣና ቄስ ደከም ያለ ቄስ ነው፣ ባዶ እግሩን ነው። የሚለምን መስሏቸዋል ልጆች። እዛ ምንድን ነው ምናምን ሲሉ እርሱን ካላየሁ አልሄድም ብሎ ነው አለ። ገንዘብ ሊላክለት ነው አለ። እኔን ካላገኘሁ ይሄ አጃኢብ ነው አልኳትም። ለማኝ ከሌን ካላገኘሁ አይ ማለት ራቅ ብሎ እነሱ ሀድራ ቁጭ ብሎ ተነስተው ሄዱ። ሲሉት ሱልጣን ማለት አንተ ነህ? አዎ። የሼክ ኢሳ ልጅ? አዎ። ካነጋገሩ ገርሟቸው በቃ ሲላናገርህ ነው የመጣሁት አለና እኔ አሁን አርጅቻለሁ፣ ሳልሞት ንብረትህን ላስረክብህ ነው የምፈልገው። የምን ንብረት? የቃጥባሪ መሬት። የቃጥባሪ መሬት ግብርም አቆም የምትከፍሉት በጭቃ ሹማችሁ በእኔ ስም ነው። የቄስ ቀላድ ነው የሚባለው፣ የቄስ ነው መሬት። በኋላ አባባ ትንሽ ይቃል የለም ግብራችሁን ተመልከቱት፣ እስካሁን የሚከፈለው በእኛ ስም ነው። አሁን እኔ አባትህ ከፍለዋል፣ ዕዳ የለባቸው። ከመሞቴ በፊት ከልጆቼ ጋር ጸብ እንዳይፈጠር መሬቱን ልመልስልህ ነው አላቸው። በኋላ የእሳቸው ጭቃሹ እንትን የሚይዝ አበጋዝ መሐመድ የሚባል ሰው ነበር። አስጠርተው ሲታይ ካርኔው በሙሉ በሰውየው ስም ነው የሚፈረመው። እነዚህ አበጋዝ መሐመድ ጭቃሹ አያውቅም አይደል? እየያዘ ብቻ ያው መከፈሉ ነው እንጂ የሚታየው የማን ስም አለበት አይባልም ነበር። ይሄ ሀድራ በሙሉ የሙጃሂድ አገር ስለሆነ ሀብተ ጊዮርጊስና ቄሶች ናቸው የተቀራመቱት። የሀገሩ ሰው መሬትም አልነበረው እና እሳቸው የበኒ ሰፈር መሬት እንዲሁ ተገዝቶ ነው፣ ሰው አዋጥቶ ነው። አንዳንድ እንደው መሰረታዊ ትምህርት እንትን ለማድረግ አንዳንዴ ሰዎች ሲያወሩ በኒ ሰፈርን የአረቦቹን ሚና በጣም ከፍ አድርገው ያወራሉ። አግዘዋቸው እንዲህ አድርገው አረቦች ጥሩ ናቸው። ኪታብ የሚያስገቡ እነ ቤኒሲሊን እነ አብደላ ቃሲም ኪታቦች ያስገብተዋል። ሱፊያዎቹ ዲኑን ፖለቲካ ውስጥ ግን እጃቸውን መክተት አይፈልጉም በፍጹም። በዚያን ጊዜ የነበረውን እንትን በፍርሃት ነው የሚነግዱት። እንኳን መስጊድ ስሩልን ለማለት ቀርቶ አላና ሸኾቹ መጥተው መስጂድ እንትን ባነሱበት ጊዜ ሌላ ቦታ ሹራ አሳልፈው እነዚህም ባናገሩ ጊዜ አረቦቹም ቢሆን ደንግጠው ነበር። እቺንም እንትን እንድታሳካ ግድ የላችሁም እሱ በኔም ብለው መሬትም ሲገዙ እዛው ከኛው ሰው የቀጥበሬ ሰው ተብሎ እሳቸው ከሚከተለው ከምናምን ተሰብስቦ ነው የተገዛው። መዋጮውም ላይ የሀበሻው መዋጮ በጣም ትልቅ አብሮን ሁሉም ነው ያዋጣው። እኔ አንዳንዴ በፊትም ጀምሮ የምሰራው እነ ሰይድ መሐመድ ሚቅዳር እንዲህ አድርገው እነ ኪኪያ እንደዚህ አድርገው ገንዘብ ነበራቸው ሰጥተዋል። ግን የኢትዮጵያ ሙስሊሙም አዋጥቷል። ሌላው ሀገሬዎች ብዙ አዋጥተዋል። ጉራጌ እንዳለ ነው ያዋጣው፣ ወሎ እንዳለ ያለው ብቻ እዛ የነበረው ሰው ያቅሙን ያህል አዋጥቶ ነው መሬቱ የተገዛው የነበረው እና ያን ሀድራ ለመስረት ያንን መስጊድ ለመስራት ተፈሪም ተጠይቋል፣ ሀብተ ጊዮርጊስ ተጠይቋል፣ እጭጌም የቤተ ክርስቲያኑ ተጠይቋል። የተሰጣቸው ምክንያት ሰላም ከፈለጋችሁ እንደዚህ አይነት ነገር መስራቱ ይሻላል። በምክር የተሰራ ነው እንጂ በማዘን የተሰራ ለሙስሊም በማዘን በደግነት የተሰራ አይደለም። ድንገት ለፖለቲካ ይጠቅመናል ብሎ መንግስትም እንዲያስብ ነው ያደረጉት። የሚሻለው እንዳውም አሁን ጥሩ ነገር ቢሰራ ነው። ሙስሊሙ ከፍቶታል፣ መጥፎ ሁኔታ ላይ ነው ያለው ይሄ መንግስት። ከዚህ በፊት ደግሞ ስለመረጋጋት አውርተው ስለነበረ ከተፈሪ ጋራ የዱዓም ጉዳይ አውርተው ስለነበረ ያቀርቦ ነው የተደረገው የበኒን ሰፈር እና የእሳቸው ስራ ለመገምገም ስንሞክር ሁልጊዜ እንዳለ ያው ሸሪዓው ላይ የተመሰረተ ነው። ምንም
የሚወጣም የሚገባም ነገር የለውም። ከሱናው ምንም የሚነካ ነገር የለውም። ስርዓት የያዘ ሁሉ ነገሩ ስርዓት የያዘ ሁሉ ነገር። እዚህ ደረሰው መርፌ መልእክት አላት። አለባበሳችን ሰደርያ ጥቁር ምናምን የቦሌ ቀጥባሪ ደረሳ እንደዛ ነው የሚለብሰው። በጣም ንጹህ ነበር። አሁን ሁሉ ቦታ በንጽህና ነው የሚታወቀው። አንድ ወዳጅ አለኝ ተወልዶ ያደገው አልከሶ ነው። ቀጥባሪ ይሉኝ ነበር አለ። እከሌ ቀጥባሪ ብለው ነበር የሚጠሩኝ። ለምን ቀጥባሪ ነው? ንጹህና ቀልጣፋ ስለነበርኩ አለ። ቀጥባሪ ሰው ንጹህና ቀልጣፋ ነው። ይሄ ሁሉ የሚናገረው ነዛፋው፣ ዲሲፕሊኑ፣ ስራ ሲሰራ በእንትኑ እያንዳንዱ ሰው አሁን ያኔ እኔ አንካሴ ገሪባ ስራ ነው። አንካሴ ይዙ ነበር ብዙዎቹ። መንገድ ሲጓዙ ሰው ቤት ሄደው እንዳያስቸግሩ ቆፍረው እንትናቸውን ዳሳቸውን ሰርተው እንትን ለማድረግ ሸኾች 10 ሳንቲም ተበድረዋል ተብሎ ከፍለዋልም የሚል ወረቀት እጃችን አለ ከሐድራው እንትን። ይህም ሸሪዓው ወሰድነውን ነገር መመለስ ስንበደር በህግ በጽሁፍ እንደምንበደኝ የሐድራው ሼክ ናቸው። ዝም ብለው 10 ሳንቲም ወስደው ቃዲሙን አምጣ 10 ሳንቲም በኋላ ሰጥሃለሁ ማለት እኔ እስካሁን ዝም ብዬ ወስዳለሁ። ትምህርት ቤትም ሄጃለሁ፣ ሂሳብም አያያዝ ተምሬያለሁ። እንትን ነው የምላቸው 10 ሳንቲም አለች ወረቀቷ። ሁሌ ገርሞኝ ነው ማለት 10 ሳንቲም ተበድረዋል ይላል። መልሶ ደግሞ ሌላ ቦታ ሌላ አለ ከፈሉ ይላል። 10 ሳንቲሟን ተበደሩ ከፈሉ። ይህን አይነት ስርዓት ነበር። በአሁኑ ዘመን ያለን ስራ ለመፈጸም ወደፊት ለመሄድም ከስርዓት ውጭ የለም። ሸሪዓው ስርዓት ያስተምረናል፣ ዲኑ ስርዓት ያስተምረናል። ከተበደርንም እንዳናጭበረብርም እውነተኛ እንድንሆን ሐቅ ላይም እንድንቆም ያው ዲኑ ያስተምረናል። እነዚህ መሰረታዊ ነገሮች የሐድራው መሰረታዊ እንትን ነበር። ሌላው እንግዲህ አላህ ነው የሚያውቀው። የተሰሩ ስራዎች ያው የመስጂዶቹ ብዛት ከ50 መስጂድ በላይ ነው በሳቸው በህይወታቸው ሳሉ የተሰሩት። ትልቁ ታሪክ መቼም የደጀን እና በኒን ሰፈር ነው። ደጀን ሄዶ ሰው መስጂድ ሊሰራ የማይታለምበት ዘመን ነው። እኛ ሄደን የተማርነው እኛ ሄደን ከደጀን ሰዎች የተማርነው ንግግር ሲያደርጉ ቪዲዮም አለ። እኛ የማናውቀው ነገር እዚህ ሳይነገር የቆየ አንደኛ ደብረ ማርቆስ የመጀመሪያውን መቃብር ሸኾች ናቸው የገዙት። ጎጃም ውስጥ መስጂድ ጀማዓ ሰላት ሰግደው መስጂዱን እሳቸው ነበሩ ያስለቀቁት። ደብረ ማርቆስ የነበረው ማሰለው ስም ይመጣልኛል። አንድ ደጃዝማች ጠመንጃውን ማስቀመጫው ምናምን አድርገው ደጃዝማች ነሲቡ መሳሪያ ማስቀመጫ አድርጎት ነበር መስጂዱ። የጣሊያን የሰራው መስጂድ አለ አይደል? ታዲያ እንዴት ብለው በዛ እንትን ሲሉ ነበር። እንግዲህ ነሲቡ እንዴት እንደወጣ ታሪኩ ረጅም ነው። ያንን መስጊድ ጠርገው ገብተው ኢማምም ሆነው ሙአዚንም ሆነው ማሰገድ ጀምረው ነው ግዞት በሄዱበት። ግዞት የተላኩት ምንም ሙስሊም ያሌለበት የአርባ ደብር የአርባ ታቦት ሀገር ይሄ ሼክ እዛ ነው መክተት ብለው ሲከቷቸው ነው። እዛ በሄዱበት ነው እንደገና ሙስሊሙ ቀና ብሎ እንዲሄድ ኮፍያ አድርገው ኮፍያቸው እንደዚህ አውልቀው ባለስልጣን ፊት ሲቀርቡ ደርሰው ሸኾች እየያዙ እንደዚህ አይደለም ማውለቅ የለባችሁም አማይማችሁ ጃንጥላም ይዞ ሄድ ነበር። ይሄ እነሱ የጎጃም ሰዎች ናቸው የነገሩ። ሙስሊሙ ጃንጥላ በጃንጥላ ይታወቅ ነበር እንደመታወቅ። ያንን ነው መዋጋት የጀመሩት። የመቃብሩ በኋላ አንድ ሰው መጥቶ ጀናዛ ሰላት ከተሰገደ ወዲያ እንቀብራለን ቀብር እንሄዳለን ሲሉ አይ እርሶም አይቆዩ ምንድን ነው ሲባል ከዚህ ከጎጃም ወጣ ብሎ ወሎ ድንበር ሲደርስ ነው ቀብር ያለው ሙስሊም ያለበት እንጂ ጎጃም ውስጥ ሙስሊም አይቀበልም፣ የክርስቲያን ሀገር ነው አሏቸው። አሁን ተመልሰው ከመጡ ወዲያ አዲስ አበባ ላኩ። ሰው ቤት መስሪያ መሬት ልገዛ ፈልጋለሁ ገንዘብ ላኩልኝ ብሎ ሰው ሁሉ አዋጡ። በየቤቱ ተሰብስቦ ገንዘብ ተላከላቸው። መሬት ገዙ። ወጣ ብለው እንትኑ ወጣ ብለው ቤት አጠሩት። አንድ ሰው ሲሞት የሱን ጀናዛ እዛ ወስደው ቀበሩና ወቅፍ አደረጉት። ይሄ ነው የደብረ ማርቆስ መቃብር የመጀመሪያው። እንግዲህ አካሄዳቸው እንዴት በሂላ እንደሆነ ነው። ደጀን እንዴት እንደተሰራ ራሱን የያዘ ነውና በትንሹ ያልከው ያስቸግራል። ዋናው ከሳቸው የምንማረው አንድነት፣ ሙስሊሙ አንድ መሆን አለ። ያው እያንዳንዱ ሙስሊም ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ቁርአን ላይ ያየዋል። ከቁርአን አየት ያንን ይዞ እንግዲህ
ትግሉ ለአንድነት መሆን አለ።